እህት እኔ ስለ ብሩኬ አንድ ነገር ማለት እፈልጋለሁ። ብሩኬ ምንም ሊያሰጋው ሀይሚንም ስጋት ላይ ሊጥላት የሚችል ነገር አንዳችም የለም። ምክንያቱም ያልተጋባች ነች፣ በመጀመሪያ እርጉዝ ናት። በዛ ላይ ደግሞ ምንም አያቅም ልጁ የማን ይሁን የማን የሚታወቅ ነገር የለም። እንደውም ብሩኬ ሳይሆን ስጋት ላይ መውደቅ ያለባት እቺ አርግዣለሁ ብላ የመጣችዋ ልጅ ናት። ምክንያቱም አይታወቅም ከማን እንዳረገዘች። ስለዚህ በስም ማጥፋት ወንጀል ብሩኬ ነው ሊከሳት የሚችለው፣ ብሩኬ ነው መቀመቅ ሊያስገባት የሚችለው። ለዚህ ደግሞ እኔ አማክረዋለሁ፣ እኔ ጠበቃ ነኝ። ስለዚህ ሀይሚም ደግሞ የክስ የመጥሪያ ወረቀቱን መቀበል የለባቸውም መቀበል። እንደውም እሷ ነች የምትከሰሰው። ይሄ በጣም የእሱን ህይወት እየበጠበጠች ነው። ሚዲያውም ሰውም ምድር ላይም ቤተሰቡ የሚያውቃት ሀይሚን ነው። ስለዚህ እቺ ኬት መታ ነው እንደዚህ አይነት ነገር የምታደርገው? ስለዚህ ፕሊስ ብሩኬ እንዲያገኘኝ ኮኔክት ያደርገኝ፣ ቁጥሬን ልክልሻለሁ እንዲያገኘኝ ፕሊስ። ቡርኬ ምንድን ነው የሚያስፈራክ? በጣም ደንግጠሃል አሉ ተነግሮኛል፣ ሰምቻለሁ። ምንድን ነው የሚያስፈራ? ምንም ነገር እንዳትፈራ፣ ምንም ነገር። እኛ እህቶች ካለን እስከ ጥግ ድረስ እንሄዳለን። ሲጀምር እኔ በጣም ብዙ ጠበቃዎችን ጠይቄያለሁ። እሱ ምንም አላደረገም፣ ምንም ያደረገው ነገር የለም። ስለዚህ እንደውም ጓደኛ የነበር ምናምን ያለችው ነገር በጣም ጥሩ ማስረጃ ነው። ከዚህ በፊት ጓደኛ የነበር ምናምን ያለችው ነገር፣ ምክንያቱም ድንገት አግኝቶ እንኳን በግዳጅ ነው እንደዚህ አድርጎኝ ምናምን ብላ ካለች ምናልባት ለአንተ ህጉ ትንሽ ከበድ ሊል ስለሚችል ጓደኛ የነበረ ብላ ከዚህ በፊት ስለተናገረች ምንም ልታመጣ አልችልም። ምክንያቱም ያልተወለደ ልጅ ስለሆነ ማለት ነው። ብዙ ጠበቃዎችን ስጠይቅ ያልተወለደ ልጅ ስለሆነ ህጉ ጋር ቢሄድ እሱ ምንም በቃ ምንም እሱ ሲጀመር እኔ አላቅም እስኪወለድ ጠብቂ ማለቱ በራሱ ህግ ጋር ምንም አይነት ችግር የለውም፣ ምንም አይፈጥርም። ግን አንተ በጣም ደንግጠሃል አሉ። ሌላው ደግሞ ይሄንን ለሀይሚ ቆርጣችሁ አድርሱልኝ። ሀይሚ ወረቀቱን ለራሷ መመለስ አለባት። ምንም ቃላቶችን ሳትናገራት እሱን እንዳላገኘችው ነግራ ወረቀቱን እንድትመልስ ለሀይሚ ፕሊዝ ሼር አድርጉላት። ምክንያቱም ወረቀቱን መስጠት ያለባት እራሷ ናት። ገባችሁ? ሀይሚ መስጠት የለበትም እራሷ። እንደውም ብቻዋን ራሱ መቀበል የለበትም። ምክንያቱም ብዙ ሴራ አሲራ ሊሆን ይችላል። ልጅቷ ከፈለገ ከህግ አካል ጋር መጥታ ራሷ ናት ወረቀቱን መስጠት ያለባት ነው የተባልኩት እኔ። ባይዘዌ ጠበቃዎች ናቸው። ኦኬ ጠይቄ በስርዓት ራሱ በእጁ ነው መቀበል ያለበት። ገባችሁ? እራሱ ነው በእጁ መቀበል ያለበት እንጂ በሰው አይላክም። ስለዚህ ሀይሚ አንቺ ለቡርኬ ጥሩ ስላልሆነ መልሽላት። ኦኬ ለቡርኬ ጥሩ አይደለም። አንቺ ተቀብለሽ ለቡርኬ መስጠቱ ለአንቺ ለሱም ጥሩ አይደለም። ስለዚህ ለቡርኬ ትመልስለት፣ ሀይሚ ለልጅቷ ትመልስላት። አይመለከትሽም አንቺ ሀይሚዬ፣ እሺ እንዳትቀበያት። አንቺ እኮ ነገሩን አቀለልሽላት እኮ። ለምን አባቷ ራሷ ሄዳ ፈልጋ ያገኘችበት ቦታ ሄዳ ትስጠው። ስትሰጠው ግን ቡርኬ ምንም አይነት መጥፎ ቃላቶችን እንዳትናገራት። ኦኬ ምንም አይነት ዝም በላት፣ ተቀበላት። የተጠራህበት ፖሊስ ጣቢያ ሄደ ቃልህን ትሰጣለህ። ቃልህን ስትሰጥ ደግሞ ቡርኬ አደራህን ምንም አይነት ስህተቶችን እንዳትናገር ማለት ያለበት። እኔ ምንም አውቀው ነገር የለም ብቻ በል፣ እስኪወለድ በል። አንተ ምን ቸገረክ? እስክትወልድ 3 ወር ይቀራታላ። እስከዛ ድረስ አባቱን ትፈልጋለች። እና በጣም ቀላል ነው። ምንም የሚመጣ ነገር የለም። ምንም አንፈራም። ብዙዎቻችሁ ፈርታችኋል፣ ደንግጣችኋል። ምንድነው የሚያስደነግጣችሁ? ተረጋጉ። ምንም አይመጣም። እኛ እስካለን ድረስ ምንም ነገር የሚመጣ ነገር የለም። እውነት እሷ ወንድ ናት፣ ቡርኬ ላይ የሆነ ነገር ትፈጽም ወይ ታሳስረው ወይ የሆነ ነገር ታርግበት፣ እኛ እንፋታታለን እንዴ? ስታስቡት እኛ እንፋታታለን እንዴ? ትቀልዳላችሁ እንዴ? እስከ ጥግ ነው የምንሄደው። እሷን ባናገኝ እኮ እንዴ ቀልደኞች። ማንንም አይፋታትም። ሲጀምር ኬት እንዳመጣች የማታውቀውን የራሷን ልጅ አንድ ቀን ቡርኬን አገኘችና የቡርኬ ነው ብላ ያዙ ይልቀቁኝ ትላለች እንዴ? ምን እሷ አታውቅም? በደንብ ነው የምታውቀው። አባቱ ማን እንደሆነ ያረገዘችው ከማን እንደሆነ በደንብ ነው የሚታወቀው። ምንም የሚዋሽ ነገር የሌለው ነገር ማለት ነው። አንተ ተረጋጋ፣ በቃ ስሜታዊ አትሁን እንዴ። ቤተሰቦችክና ብለው ሊያናግሩ ሲፈልጉ ቡርኬ ለምን ደግሞ አትሄዱ? አሁን መለኛው ቡርኬን ማግኘት አልቻልንም አለ እንዴ። ምን ሆነክ ነው? ምንድነው የሚያስደነግጥ? ቡርኬ እኛ እኮ እህቶችክ አለን፣ ጀግና እህቶችክ። ስፔሻሊ ኢቨን ቲክቶክ ላይ ራሱ በጣም ጀግና የሆኑ እህቶች አሉ። እነ ቢሌንሻ ብሌን የምትባል ልጅ አለች። እንደገና ስለሱ በጣም ጎበዝ የሆነች ልጅ ስሟ ዘርፌ የምትባል ልጅ አለች ቲክቶክ ላይ። እንዴ የጨረቃ ቤተሰቦች እግዚአብሔርን በጣም ጀግኖች ናችሁ፣ ይመቻችሁ። ምክንያቱም ምንም ነገር ሲደርስበት ከሱ ጎን ስለምትሆኑ ማለት ነው። እንኳን ብዙ አላቃችሁም፣ ግን በቃ እንዲህ ሳይ ምናምን ቪዲዮዋችሁን ሳይ ምናምን በጣም ጀግኖች ናችሁ። ለሱ ያላችሁ አቋም ምናምን ብዙ ስፔሻሊ ቲክቶክ ብዙ አልጠቀምም፣ ግን በቃ ሳይ እንዲህ ተቆራርጦ ምናምን ሲፖሰት ስፔሻሊ በጣም ብዙ ልጆች ናቸው ያሉት። ስማችሁን ስለማላውቀው ነው እንጂ በጣም ጀግና እህቶች አሉ። ልትኮራ ይገባል። እና ይሄ በእውነት ላመሰግናችሁ
ሁላችሁም የጨረቃ ቤተሰቦች ልትመሰገኑ ይገባል። ምክንያቱም በደካማ ሰዓት ምንም በሚመጣ ሰዓት ሁሉ ከቡርኬ ጎን ስለሆናችሁ ማለት ነው። እኛም ደግሞ ዩቱበሮች ደግሞ ትንንሽ ዩቱበሮች በአቅማችን ለቡርኬ ከጎኑ ቆመን ብዙ መረጃዎችን በማምጣት ከጎኑ ቆመን አስፈላጊ ከሆነ ጠበቃ እኔ 2-3 ጠበቃ እናግሬያለሁኝ። እግዚአብሔርን ምንም አይነት ቡርኬ ላይ የሚደርስበት ምንም ነገር የለም። በቃ ከተጠራ ሄዶ ቃሉን ነው የሚሰጠው። በቃ ቃሉ ላይ ግን ምንም አይነት ስህተት መሳሳት የለበትም። አልተጋባንም፣ ፊርማ የለንም። ነገር ግን ጓደኛ የነበረች ብቻ ነው ማለት ያለብክ ነው የተባለው። ገባክ? ፊርማ ካለክ የጋብቻ ነገር ካለክ ይሄ ነገር አንተን ስለሚያስጠይቅ አንተ ፊርማ የለክም። እሷን ብላለች ባይዘው እራሷን በራሷ ወንጀል እንደሰራች የምታውቁት እራሷ ጓደኛዬ ነው ያለችው ቡርኬ። ገባችሁ? ጓደኛዬ ነበር ነው እንጂ ያለችው ተጋብተን ነበር ባሌ ነበር አላለችም። ስለዚህ እራሷ ላይ ነው እንደውም ወንጀል እየጠመጠመች ያለችው። ማንም ሰው ደግሞ ጓደኛ ሆኖ ይለያያል። ባልና ሚስት ሆኖ ግን ቢሆን ኖሮ የጋብቻ ወረቀት ቢኖረው ግን እሱን የሚያስጠይቀው ነገር አለ። ለምሳሌ ጋብቻ እያለው ሌላ ሴት መያዝ አይቻልም በኢትዮጵያ ሕግ በትዳር ሕግ ማለት ነው። ምንም አይነት አሁን ቡርኬ ላይ ምንም አይነት ነጥብ እንደሌለ ብዙ ጠበቆች ነግረውናል። ተረጋጋ፣ እንዳትጨናነቅ፣ ህይወት ይቀጥላል። ጀግና ሀይሚዬ አለች ከጎንክ። ሀይሚ ደግሞ ጀግና ሆነሽ ከጎኑ አይዞክ በዩ፣ ካጠገቡ ሁኚ፣ እንዳትርቂው፣ አበረታችሁ። አይዞክ እኔ ያለው እኔ እያለሁ ምንም አይደርስብክም በዩ። ባይዘዌ ወንዶች እንደኛ አይደሉም። ኦኬ ወንዶች ቶሎ ነው ተስፋ ይቆርጣሉ፣ ቶሎ ይበሳጫሉ ምናምን። ሴት ግን አጠገቡ ካለች በርታ የኔ አንበሳ የኔ ጀግና ቡርኬ ምንም አይመጣብንም እኔ ያለሁልክ፣ የሚመጣውን ሁሉ ከጎን ካብሬ እካፈላለሁ ካለችው እንትን ትላለች። ገባክ? ይጠነክራል። ስለዚህ ሀይሚ አንቺ ከጎን ሆነክ አይዞክ እኔ ያለሁልክ፣ ምንም ቦታ ቢሆን አይዞክ እኔ ያለሁልክ በይው። አይዞክ ካልሽው ይጠነክራል። ገብቶሻል? አሁን አይዞሽ ካላልሽው ግን የአንቺ ጉዳይ ሲደራረብበት እሱ ይደናገጣልና የኔ ውድ የኔ ጨረቃ አንቺ መቼ መላ አታጪም የኔ አንበሳ በርቺ። ኦኬ ሁላችሁም ደግሞ ይህን ቪዲዮ ላይክ አድርጋችሁ ሼር አድርጉት ለቡርኬ። ኢቭን እንኳን ሲሄዶ ቃል ሲሰጥ እንዳይሳሳት እባካችሁ ይሄንን ሼር አድርጉት እሺ፣ ቡርኬ ጋር ይድረሰው እና ጋይስ በጣም የምወዳችሁ። ላይክ ሼር ሰብስክራይብ አድርጉ። የጨረቃ ቤተሰቦች ጀግኖች ናችሁ። ትለያላችሁ። በቃ ይሄ ነው ምክንያቱም ከቡርኬ ጎን ስለሆናችሁ ማለት ነው።